ሰላም ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ። እነሆ የዓለም ዋንጫን የስፖርት ዜናዎች ይዘንላችሁ ትኩስ ዜናዎችን ይዘንላችሁ ቀርበናል። የሀገር ውስጥ ዜናም አለን። አንድ ዜና እናነሳለን ስለ ሀገር ውስጥ እንዲሁ በዓለም ዋንጫ ላይ በረኞች ድንቅ ብቃታቸውን እያሳዩ ይገኛሉ። ይሄንንም እንጠቁማችኋለን። የዝውውር ዜናም በተወሰነ ደረጃ እናነሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ ተደራሽነቱ እንዲኖረው ከፍ እንዲል አድርጉ። ሰላም ጤና ይስጥል። እንደምን አላችሁ? መጀመሪያም በሀገር ውስጥ ዜናዎች እንጀምራለን። በሀገር ውስጥ ዜና ስንጀምር የኢትዮጵያ ብሔራዊ ቡድን የመሃል ተጫዋች የመሃል ተመላላሽ የሆነው የታሪካዊ አማካኝ የሆነው የመሃሉ ተጫዋች መሱድ መሐመድ እንግዲህ ጫማ ሰቅሏል። ኳስ ከዚህ በኋላ በቃኝ ሲል ጫማውን ሰቅሏል። በኢትዮ ቡና፣ በሰበታ፣ በድሬዳዋ እንዲሁም በኤሌክትሪክ ሲጫወት የነበረው መሱድ መሐመድ ጫማውን ሰቅሏል። ነገር ግን የእግር ኳስ የሰጠችኝን ክብር፣ እግር ኳስ የሰጠችኝን ጥበብና እውቀት እንዲሁ ዝም ብዬ የምዘነግ በቀላሉ አልዘነጋውም። አስተምርበታለሁ፣ ለሌሎችም ትምህርቱን እውቀቴን ያለኝን ያካበትኩትን እውቀት አስካፍላለሁ ሲል ሐሳቡን ገልጿል። የዓለም ዋንጫን ስንመለከት ትናንት ምሽት የተካሄዱ የጥሎ ማለፍ ጨዋታዎች ተካሂደዋል። በዚህ አነጋጋሪ ዓለም ዋንጫ ትናንት ጀርመን ተሰናብታለች። የ2014 የዓለም ዋንጫ ሻምፒዮንስ የሆነችው ጀርመን ትናንትና በፓራጓይ አሸናፊነት ተሰናበተች። ፓራጓይ ወደ ቀጣይ ዙር ወደ 16ቱ ተቀላቅላለች። ኦሊስ ፓራጓይ ቀዳሚ ያደረጋት ተጫዋች ነበረ። ከዛ ከረፍት መልስ ካይ ሃቨርትስ ጀርመንን አቻ አደረጋት። በዛ በተጨማሪ ደቂቃ ተጨመረ። በተጨማሪ ደቂቃም እንዲሁ ምንም አይነት ለውጥ አልመጣም። አቻላቻ እስከ መጨረሻው ደቂቃ አንገት ለአንገት ተናንቀው ነበረ። በሚገርም ሁኔታ ጀርመን የጨዋታውን ብልጫ ወስዳ ነበር። 74% ጀርመን የኳስ ቁጥጥር ስታደርግ 26% ብቻ ነበረ ፓራጓይ የኳስ ቁጥጥር ያደረጉት። በጣም የሚገርም ጨዋታ ነበር። የሚገርም ውድድር ነበር። ጀርመን ያላትን ብቃት በጣም በሚገርም ሁኔታ አሳይታ ነበር። ነገር ግን እንዳለመታደል ሆኖ እንግዲህ ከዋንጫው ከዚህ የዓለም ዋንጫ ተሰናብታለች ማለት ነው። በመለያ ምትም ፓራጓይ ጀርመንን 4-0 በማሸነፍ ወደ 16ቱ ተቀላቅላለች። ጀርመን የ2014ቱን የዓለም ዋንጫ ካነሳች በኋላ ከምድብ ተሰናባች ሀገር ሆናለች። የትናንትና የመጀመሪያው ከምድብ የተሰናበተችበት ጨዋታ ሆኗል። ኦርላንዶ ሆሌ ድንቅ በረኛ ነበረ። በዚህ የዓለም ዋንጫ ኦርላንዶ ሆሌ ድንቅ ብቃቱን ሲያሳይ ቆይቷል። የሚገርም ነበረ። በጣም የሚገርም ጨዋታ እያሳየ ነበር። ማኑኤል ኖየር የጀርመኑ በረኛ ከብሔራዊ ቡድን በቃኝ ብሏል። ማኑኤል ኖየር ድንቅ ነበረ። ጀርመን እንግዲህ ይህን በረኛ ለመጨረሻ ጊዜ በዚህ የዓለም ዋንጫ ታየዋለች ማለት ነው። ጓንቱን ሰቅሏል ማኑኤል ኖየር። ከዚህ በኋላ ለብሔራዊ ቡድን አልጫወትም፣ ይህ የመጨረሻ ጨዋታ ነው ሲል ሐሳቡን አጋርቶናል። ውድ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጎ ሳኖ በ29ኛው ደቂቃ ለጃፓን ጎል በማስቆጠር ትናንትና ጃፓን ብራዚልን በመምራት ላይ ስትገኝ ነበረ። ነገር ግን ካዝሜሮ በቆንጆ ሁኔታ የተሻገረለትን ጓዝ በጭንቅላት በመግጀት ጎል አስቆጥሮ አቻ ወጡ። ከዛ በመቀጠል ገብርኤል ማርቲኔሊ የአርሰናሉ ድንቅ ተጫዋች ከቡርኖ ጉማሬሽ አሲስት የተደረገለትን ጎል በግርም ሁኔታ በማስቆጠር አስገራሚዋና የዓለማችን ሻምፒዮኗ የምንጊዜም 6 ጊዜ የዓለም ዋንጫን በማንሳት የዓለማችን የምንጊዜም ኮከብ ድንቅ ሀገር የሆነችው የእግር ኳስ ንጉሥ የሆነችው ብራዚል ጃፓንን 2-1 በማሸነፍ ወደ ቀጣይ ዙር ዞራለች። በሚገርም ሁኔታ ጨዋታው በጣም የሚገርም ነበረ። ጃፓኖችም ድንቅ እንቅስቃሴን አድርገዋል። ብራዚል በቀጣይ የኮት ዲቮርንና የኖርዌይን አሸናፊ የምትፋለም ይሆናል። እስካሁን በተገናኙበት ጨዋታ ብራዚል ጃፓንን 30 ጎል ስታስቆጥር ጃፓን በአንጻሩ 9 ጎል ብቻ አስቆጥራለች። የብራዚል ብሔራዊ ቡድን ካርሎ አንጀሎቴ የብሔራዊ ቡድናቸው አሰልጣኝ ካርሎ አንጀሎቴ
በጃፓን ብሔራዊ ቡድን እጅግ ተደምም ያለው አስገራሚ ቡድን ነበር ያሸነፍነው ሲሉ ሐሳባቸውን ገልጸዋል። የሚገርም ነበር፣ የሚደንቅ ጨዋታ ነው። በተገናኙበት በየትኛውም የዓለም ዋንጫ ላይ ብራዚል እንግዲህ በጃፓን ላይ 30 ጎሎችን አስቆጥራለች። ጃፓን ደግሞ በተገናኙበት አጋጣሚ ሁሉ 9 ጎሎችን ብቻ ነበር ያስቆጠረችው። ይሄ ሌላው አጋጣሚ አስገራሚ ድንቅ ሪከርድ ነው። ደስታዬን እንዴት እንደምገልጽ ቃላት አጥሮኛል። በባለቤቴ ፊት፣ በእናቴ ፊት፣ በቤተሰቦች ፊት፣ በብራዚላውያን ፊት ያችን ጎል ሳስቆጥር እጅግ በጣም ደስተኛ ነኝ። ደስታዬንም ለመግለጽ እስካሁን ድረስ ተቸግሬያለሁ። እጅግ ደስ ብሎኛል ሲል ማርቲኔሊ የማሸነፊያውን ጎል ያስቆጠረው የአርሰናሉ እንቁ ተጫዋች ሐሳቡን ገልጿል። ሌላው በዚህ ምሽት እንግዲህ ጃፓን እና ብራዚል በገጠሙበት በዚህ ጨዋታ በጣም የሚገርም ጨዋታ ነው ያደረጉት። እንግዲህ ቪኒሺየስ ጁኒየር የሪያል ማድሪዱ ድንቅ ተመላላሽ ትናንትና የሚገርም ነበረ። ጎሎችን በጣም ሙከራ ሲያደርግ ነበር። ለምሳሌ ለአብነት ያክል አግዳሚው የመለሰበት ሁኔታ በእርግጥም ጎል ቢሆን ነበር ብትሆን ኖሮ የዓለማችን የዚህ የዓለም ዋንጫ አስደናቂዋ ጎል ትሆን ነበረ። ነገር ግን አግዳሚ መልሶበታል። አሲስቶችንም ሲያደርግ ነው ያመሸው። የሚገርም ፓሲንግ ሁሉ ድሪብሊንግ የሚገርም ነበረ ትናንትና። በአጠቃላይ ቪኒሺየስ ጁኒየር ድንቅ ተጫዋች ሆኖ የምሽቱ ገኖ ያመሸ ተጫዋች ነበረ። በዓለም ዋንጫ ታሪክ በርካታ አሲስት ያለው ፔሌ ነበር። እስካሁን ድረስ በሚገርም ሁኔታ ፔሌ በዓለም ዋንጫ ላይ የዓለማችን ብዙን አሲስት ያደረገ ብቸኛው ተጫዋች ነበረ። ይሄ በጣም የሚገርም ነው። ብቸኛው የዓለማችን በአሲስት እስካሁን ድረስ ብቸኛው ፔሌ ነበረ። 6 አሲስቶችን በማድረግ በዓለም ዋንጫ ሪከርዱ ተይዞ የቆየው በፔሌ ነው፣ በብራዚላዊው ፔሌ። ነፍስ ይማር፣ አሁን በሕይወት የለም። የሚደንቅ ተጫዋች ነበረ። ማራዶና እና ፔሌን እንግዲህ በስፖርቱ ዓለም ውስጥ የስፖርት ቤተሰቡ መቼም የሚዘነጋቸው አይደሉም። ሁለቱም በሕይወት የሉም። የሚደንቁ ተጫዋቾች ናቸው። የዓለማችን ድንቅ ከዋክብት ናቸው። በዚህም ግን በዓለም ዋንጫ ላይ በአጠቃላይ 6 አሲስት ያለው ፔሌ ነበረ። አሁን ግን ብሩኖ ጎማሬሽን የሚያክል በዚህ የዓለም ዋንጫ ብዙ አሲስት በማድረግ በጣም ተወዳዳሪነት የሌለው ተጫዋች ሆኗል። ብሩኖ ጎማሬሽ እንግዲህ 4 አሲስቶች እስካሁን ድረስ አሉት። በጣም በሚገርም ሁኔታ እንግዲህ ሌሎች ማንም እንደዚህ እንደ ብሩኖ ጎማሬሽ በዚህ የዓለም ዋንጫ ላይ ብዙ አሲስቶችን በማድረግ እስካሁን ተወዳዳሪነት የለውም። ካሁን በኋላም እንግዲህ ባሉት ብዙ ተጫዋቾች ገና ወደ 8 ውስጥ እና 4 ውስጥ ፍጻሜም ድረስ ምናልባትም ቡድኑ የሚቀጥል ከሆነ ይህ ተጫዋች አሲስት ማድረጉን የሚቀጥል ከሆነ አሁን 4 አሲስት አለው። ምናልባትም በፔሌ ተይዞ ያለውን 6 አሲስት በማሻሻል ሪከርድን በመስበር ታሪክ ሊሰራ ይችላል። በቀጣይ የምናየው ይሆናል። ጀርመንና ኔዘርላንድ ተሰናብተዋል። ኔዘርላንድና ሞሮኮ ትናንትና አንዳቻ ወጡ። በመለያ ምት ሞሮኮ ጀርመንን አሸንፋ ወደ ቀጣዩ ዙር አልፋለች። ይህም ሌላው አስገራሚና አስደናቂ ነገር ነበረ። አፍሪካዊቷ ሞሮኮ እንግዲህ በቀጣይ ምን ታሪክ ልትሰራ ትችላለች? አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቻው፣ ጤና ይስጥልን።